ምስጋና ያለው ሰው ሃሌሉያ እኔም አመሰግናለሁ የሚል ሰው የማመሰግንበት አለ። ሃሌሉያ ሃሌሉያ ከፍ ያለ ምስጋና ሃሌሉያ ልናመልከው ልናመሰግነው ልንሰግድለት ልንዘምርለት ተሰብስበናል። ሃሌሉያ ሃሌሉያ ከፍ ያለ ጩኸት ያለው ሰው በዙፋኑ ለተቀመጠው ሁሉን አዲስ ለሚያደርገው ሃሌሉያ ስሙ ለዘላለም ይባረክ። ሃሌሉያ ሃሌሉያ ልናመልከው ከቅዱሳኑ ጋር ተሰብስበናል። መጽሐፍ ሲናገር ጌታ ኢየሱስ እንዲህ አለ፣ በወንድሞች ጉባኤ አመሰግንሃለሁ አለ። ዛሬ በወንድሞች ጉባኤ በመገኘቱ ደስ ያለው ሰው አለ? ይህ ስሙ ይባረክ። አብረን ስለመሰብሰባችን በጣም መረዳት የሚገባን ነገር አለ ወገኖቼ። እንዲህ ስንሰበሰብ የጌታን ስም ከፍ ስናደርግ ከርሱ ራሳችን ከሆነው የበረከት ጠል ይፈሳል፣ ደስታ ይፈሳል። እንደዚህ አለ፣ ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ጌታ ኢየሱስ ነው ያለው፣ ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። በማህበር መካከል በመገኘቱ ደስ ያለው ሰው ካለ ሃሌሉያ። በወንድሞች ማህበር በጌታ በኢየሱስ ደም በተረጩና በተቀደሱ አንዲት እምነት በተቀበሉ በቅዱሳን ማህበር እንኳን በሰላም መጣችሁ። ሃሌሉያ ሃሌሉያ። አንድ ልጨምርላችሁ። ለምን እኔ በማህበር ስገኝ ከምሰብክ ይልቅ መገኘት ያስደስተኛል። ለምን ይህ ጌታ ኢየሱስ እንደ ወንድም በመካከላችን ያለበት ከኛ ጋር አባቱን የሚያመሰግንበት የካህናት አለቃ ኢየሱስ ዛሬ እኮ እሱ ነው ማጠንት ይዞ የሚያጥነው። ታውቃላችሁ። ጌታ ስሙ ይባረክ። ሊቀ ካህናችን እሱ ነው። ጌታ ስሙ ይባረክ። በቤተ ክርስቲያን ተገኝታችሁ ማምለክን ፕሮግራም መካፈል አድርጋችሁ አትዩት። እንደዛ አታስቡ። ጌታ ኢየሱስ በመካከላችን አለ። በወንድሞች መካከል አለ። ወንድሞች ስለ እህቶችን ኢንክሉድ ያደርጋል። ያው በሰማይ ጾታ ስለሌለ ለዛ ነው። ጌታ ስሙ ይባረክ። ዕብራውያን ምዕራፍ 12 እንደቆማችሁ ላንብበው ለሌላ ጊዜ ጉልበት እንዲሰጣችሁ ቤተክርስቲያን መገኘት ምን ማለት ነው የሚለው። ጌታ ስሙ ይባረክ። ዳግመኛ ስንወለድ በመንፈሳዊ ዓለም በእግዚአብሔር ዓለም በቅዱሳን ዓለም ሕያዋን ሆነናል። ከዚህኛው ማህበረሰብ ወደ ሌላ ማህበረሰብ ተቀላቅለናል። ስንሰበሰብ ደግሞ እንዲያውም ጳውሎስ ታስታውሱ እንደሆን እናንተ በምትሰበሰቡ ጊዜ እኔም አብሬ ከእናንተ ጋር ተሰብስቤ እንዲህ ባለው ሰው ላይ ይሄን እፈርዳለሁ ይላል። ጳውሎስ ሩቅ ነው ያለው፣ ግን በሚሰበሰቡ ጊዜ እሱ ራሱ ደግሞ በመንፈስ አብሯቸው እንደሚሰበሰብ ያውቅ ነበር። የጥንት ቅዱሳን ይሄን በጣም ያውቃሉ። መሰብሰብ ማለት የመንፈስ ስፒሪቹዋል ጋዘሪንግ ነው፣ ፊዚካል አይደለም። ጌታ ስሙ የተባረከ ይሁን። ማለትም የማይታዩት እና የሚታዩት በአንድ ዓለም ይሄ ኦልሬዲ የተከናወነ ዓለም ነው። ሌላ ዓለም ላይ ተሰብስበናል። ጌታ ስሙ ይባረክ። ዕብራውያን ምዕራፍ 12 የምታውቁት ቃል ነው፣ ግን እንደው ይሄን የይሁዳ አምልኳችን ክብር እንድትሰጡትና ላለመቅረት እንድትወስኑ ነው ይሄን ማነበው። የትም ሀገር ብትሄዱ በአካባቢያችሁ ያለው ቤተክርስቲያን ጋር ተገኝታችሁ ከወንድሞች ጋር አብራችሁ ጌታን ሳታመልኩ ማለፍ የለበትም። ትልቅ በረከት ያልፋቸዋል። እንደዚህ ይላል። ምን ይላል? ሙሴ እጅግ እፈራለሁ እንቀጠቀጥማለሁ፣
እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። በዛ በተራራ በጽዮን ተራራ ሙሴ ወደ ላይኛው ክፍል ወጥቶ ነበር። ከዛ ታች ደግሞ ሽማግሌዎች ነበሩ፣ የእስራኤል ሽማግሌዎች። ከዛ ከስር ደግሞ ራቅ ብለው ህዝቡ ነበሩ እና ያን ኩነት ነው በዛን ጊዜ የሆነውን ነገር የእግዚአብሔር ህዝብ ወደ ጽዮን ወደ ሲና ተራራ በተሰበሰበ ጊዜ የሆነውን ነው የሚያወራው እና ምን ይላል? እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል። ሙሴ ምድር ላይ ወዳለው እግዚአብሔር በክብር ወደ ወረደበት ወደ ሲና ተራራ በደረሰ ጊዜ ያን ተናግሮ ነበር። ቁጥር 18 ቢጀምረው ጥሩ ሴንስ ይሰጣቸዋል። ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና ይላል። ምን ማለት ነው? እናንተ አሁን ከዚህ አልፋቸዋል ማለት ነው። የድሮዎቹ በሚታይ በሚጨበጥ በሚዳሰስ በጭስ በመለከት ድምፅ ነበረ ያ ተራራ ላይ የሆነው። እናንተ ግን እዚህ ከዚህ አሁን ከሚጨበጥ ከሚዳሰስ ወይም እስራኤላውያን ከተለማመዱት ነገር እልፍ ብላችኋል ይልና ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። ፍርሃት ይዟቸው ማለት ነው። እንስሳ እንኳ ተራራውን ቢነካ ተራራውን ራሱን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉም። የእግዚአብሔር ሕልውና ይገላቸዋል ማለት ነው። ሙሴ እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ትደርሳላችሁ ነው የሚለው ወይስ ደርሳችኋል ነው የሚለው? ምን ብላችኋል? ደርሳችኋል። ጌታ ስሙ ይባረክ። ወደ ሰማያዊቱ ኢየሩሳሌም ደስ ይላል። በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ስንሰበሰብ እዚህ ላይ ነው ያለ ነው። ሃሌሉያ። ስለዚህ ከምታዩት ጎናችሁ፣ ፊታችሁ፣ ኋላችሁ ካለው ሰው የላቀ ስፍራ ውስጥ ነው ያላችሁት። ስትመጡ ስፒሪቹዋሊ በመንፈሳዊ አሰራር ኢምፓክት ሳትደረጉ ህይወታችሁ ሳይነካ ነገራችሁ ሳይነካ አትመለሱም። መጽሐፍ ቅዱስ ኢዮብ መጽሐፍ ላይ ያኔ ያው የእግዚአብሔር ልጆች በእግዚአብሔር ፊት ምድራውያኖቹ አይሰበሰቡም ነበር፣ ሰማያውያኖቹ ግን አሁን ግን እኛ ራሳችን አብረን ተሰበሰብን። የእግዚአብሔር ልጆችም በሚሰበሰቡበት ጊዜ ሰይጣን በመካከላቸው ተገኘ ይላል፣ ሰማይ ላይ ማለት ነው። አሁን ግን የእግዚአብሔር ልጆች ሲሰበሰቡ እኛም ተገኝተናል። መጽሐፉ የሚነግረን እሱ ነው። ጌታ ስሙ ይባረክ። እንኳን ወደ ጽዮን ተራራ በሰላም ደረሳችሁ። መጽሐፍ ሲናገር ኢሳይያስ 57 ላይ ምን ይላል? ወደ ተቀደሰው ተራራዬ አመጣቸዋለሁ ይላል፣ በጸሎት ቤቴም ደስ አሰኛቸዋለሁ። ስንት ሰው እስኪ ደስታ ይፈልጋል? እግዚአብሔር የት ነው አስደስታቸዋለሁ ያለው? የት ነው ያለው? በጸሎት ቤቴ ምን አደርጋቸዋለሁ አለ? ደስ አሰኛቸዋለሁ። ምን ማለት ነው? የልባቸውን መሻት ሰጣቸዋለሁ፣ ሰላም ሰጣቸዋለሁ፣ ጤንነት ሰጣቸዋለሁ፣ እረፍት ሰጣቸዋለሁ። የት ነው ያ ያለው? የጸሎት ቤት በሉ እስኪ። የት ነው ያ ያለው? የእግዚአብሔር ደስታ የት ነው ያለው? ሃሌሉያ። ተባረኩ፣ ተቀመጡ። እግዚአብሔር ይባርካችሁ። ከጊዜ አንጻር የማካፈላችሁ ቃል እንግዲህ ይህን ታሳቢ ያደረገ ነው። አሁን ዛሬ ይሄ በእርግጥ የፈውስ ወራችን ነው። እግዚአብሔር በመጀመሪያው የወሩ መጀመሪያ ላይ ዲክሌር አድርጎልናል። የምን ወራችሁ ብሎ በዛን ቀን የፈውስ ቀን አይደለም፣ ግን ብዙ ሰዎች አጋንንት ወጥቶላቸዋል። ታስታውሱ እንደሆነ ማለት ጌታ እያረጋገጠ ማለት እኔ እዚህ ጋር ሆኜ አጋንንቶች ጮኸዋል፣ ሰዎች ተፈውሰዋል። ለምን? ይሄ ቃል ከኔ ነው እያለን ነው። በዚህ ቤተ ክርስቲያን በጣም አዌር እንድትሆኑ እንድትነቁ የምፈልገው ነገር እንደ ቅዱሳን
እግዚአብሔር መልሱን ነው የሚናገረው። እንድንጸልይ የሚፈልገው መልሱን ነው፣ የሚናገረው መልሱን ነው። በዚህ ወር በበሽታ ትጠቃላችሁ አይልም እግዚአብሔር። ይህ ወር የምን ወር ነው የሚለው? ያ ማለት ተግዳሮት አለ ማለት ነው። የበሽታ ተግዳሮት አለ፣ ወይም ፈውስ የሚያስፈልገው ሰው አለ፣ ነፃ መውጣት የሚያስፈልገው ሰው አለ፣ ነገሩ እንዲጎበኝ የሚያስፈልገው ሰው አለ። ስለዚህ በዚህ ቤተክርስቲያን ትንቢታዊ ቃል ሲታወጅ ያን ከያዛችሁት ከወሩ ታመልጡበታላችሁ፣ ከዓመቱ ታመልጡበታላችሁ። ንጋት ነው ሲባል ጨለማ ሊመጣ ነው ማለት ነው። ግን ያን ፕሮፌቲክ ወርድ የያዘ ሰው ንጋት ይሆንለታል ለሌላው ሲጨለም። ይህ ወር የፈውስ ወር ነው ሲባል መጥቶ በሽታ በሩን ያንኳኳበት ሰው እንኳን ቢኖር በሽታው ሳያሸንፈው ወይም ሕይወቱን ሳይነጥቀው መሻገር ይችላል። ጌታ ስሙ ይባረክ። ስለዚህ በዙሪያቸው የታመሙ ሰዎች ካሉ ይሄን የእምነት ቃል ላኩላቸው። ይህ ወር የፈውስህ ወር ነው በሏቸው። በዛ ቃል ይፈወሳሉ። የዛሬ ርዕሴ ባለፉት ጊዜያቶች ታስታውሱ እንደሆን ስለ ልባችን በጣም በሰፊው ለመናገር ሞክሬያለሁ። የሚቀር ገና ብዙ ቢኖርም ግን የሕይወታችን መውጫ የሆነውን ልባችን፣ የሕይወታችን ነገ የምናጭዳቸው ነገሮች ማሳ የሆነውን ልባችን እንዴት አድርገን መጠበቅ፣ እንዴት አድርገን በበጎ ነገር መሙላት እንደሚገባን እና የሕይወታችን ጉዳይ ሁሉ የሚወጣው ውስጣችን እንደሆነ ውጭ እንዳልሆነ ለመነጋገር ሞክረናል። ከዛ ወዲህ እያየናቸው ያሉት ትምህርቶች ደግሞ ይሄን ልባችንን የመልካም ነገር መፍለቂያ፣ የጥሩ ነገር መብቀያና ማደጊያ ማጨጃ ስፍራ እንዲሆን የሚረዱንን እውነቶች ነው ለማካፈል እየሞከርኩ ያለሁት። ስለዚህ እነዚህን ነገሮች በምንሰማና በምንተገብር ጊዜ ዛፍ ዛሬ ተተክሎ ዛሬ በቅሎ ዛሬ ፍሬ አፍርቶ ዛሬ አትመገቡትም። እንደዚሁ መንፈሳዊ ነገር እንደዛ ነው። ጊዜ ይፈልጋል፣ ጽናት ይፈልጋል፣ እምነት ይፈልጋል። ጸንታችሁ ታግሳችሁ አምናችሁ ስትቀጥሉባቸው ፍሬ ታገኙበታላችሁ። ማለት ከከንቱ ተስፋ ከቀቢጸ ተስፋ መውጣት ይኖርብናል። ከማይጨበጥ ነገር መውጣት ይኖርብናል። ስለዚህ ዛሬ ርዕሴ ያን ያህል አጓጊ አይሆንም፣ ምናልባት ለአንዳንድ ሰው ማለቴ ነው። ነገር ግን ደግሞ ሕይወቱ በትክክል እንዲለወጥ ለሚፈልግ ሰው በጣም ጠቃሚ ይሆናል። እኔን የረዳኝን ነው ሁልጊዜ ማካፍለው። መጽሐፍ ቅዱስን እንዴት ላንብብ የሚል ነው። ስለዚህ እንግዲህ መጽሐፍ ቅዱስን እንዴት ላንብብ? ለምን ብዙዎቻችን ሕሊናችን እንደ ክርስቲያን እንኳን የሚወቀስብን ጉዳዮች አሉ። ለምሳሌ በጣም እንደ ክርስቲያን ከምንወቀስበት ነገር ውስጥ አንዱ ጸሎት ነው። ሁላችንም መጸለይ እንደሚገባን እናውቃለን። መጸለይ ያቅተናል። በጸሎት ሁሉ ነገር እንደሚሆን እናውቃለን። ጸሎታችን ምንም አያደርግም እና ጥያቄ ይፈጠርብናል። ባለመጸለያችን ኩነኔ ይሰማናል። መጽሐፍ ቅዱስን ማንበብ እንዳለብን እናውቃለን። ባለማንበባችን እንወቀሳለን። የህሊና ወቀሳ፣ የኃጢአተኝነትም ስሜት ሳይቀር የሚሰማቸው ሰዎች አሉ። ለምንድን ነው ሳንጸልይ ያለመጸለይ የኩነኔ ስሜት፣ ሳናነብ ያለማንበብ የኩነኔ ስሜት የሚሰማን? እነዚህ መጸለይና ማንበብ ለክርስትና ሕይወታችን ዋና ነገሮች ቢሆኑም በአእምሯችን እነዚህን ነገሮች የተረዳንበት መረዳት ሃይማኖታዊ መረዳት ነው። ስለዚህ የሃይማኖትን ስርዓት ባለመፈጸማችን ምክንያት ነው የምንኮነነው። አሁን ጠዋት ቁርሱን ሳይበላ የወጣ ሰው ቁርሱን ባለመብላቱ የሚኮነን ሰው የለም። ሲርበው ግን የራበኝ ስላልበላሁ ነው እንጂ የሚለው እግዚአብሔር ሆይ ይቅር በለኝ ዛሬ ቁርሴን አልበላሁ የሚል ሰው የለም። እንደዛ የሚል ሰው የለም። ቁርሱን የሚበላው ስለሚያስፈልገው ነው። ምን ጸልየው ስለሚያስፈልገን ነው። መጽሐፍ ቅዱስ የምናነበው ስለሚያስፈልገን ነው። የሃይማኖታችን ስርዓት እንደሆነ አድርገን ስናስበው ሸክም ከመሆን ውጭ ኩነኔ ከመሆን ውጭ የሚተርፈን ነገር የለም። ስናደርገውም ራሳችን አናገኝም። ቁርስን አትብላ ብትሉት ወይም ምሳን አትብላ ብትሉት፣ ራትን አትብላ ብትሉት አንድን ሰው ወይም ከምግብ ብትከለክሉት ሰርቆም ቢሆን ይበላል። ክርስቲያን ለምንድን ነው መጽሐፍ ቅዱስ የማያነበው? ክርስቲያን ለምንድን ነው መጽሐፍ ቅዱስን የማያጠናው? የእግዚአብሔርን ቃል ለምንድን ነው የማያንሰላስለው? አቀራረባችን ሃይማኖታዊ ስለሆነ ነው። ምን ያህል እንደሚጠቅመን ስላልገባን ነው። እንደገናም በሕይወታችን የጎደሉት ነገሮች ለምን እንደጎደሉን ስላላወቅን ነው።
ስለዚህ በጣም ከይቅርታ ጋር ይሄን ስል አታውቁም እያልኩ አይደለም። ነገር ግን እንደ ዳነ ሰው ጥያቄው እንደተመለሰለት ሰው እልፍ ብለን ደግሞ ወደ ውስጥ መግባት ይኖርብናል። ሁልጊዜ ጥያቄ እንዳልተመለሰለት፣ መሲሁን እንዳላገኘ፣ በደም እንዳልተቀደሰ፣ የእግዚአብሔር ልጅ እንዳልሆነ ሁልጊዜ የጀማሪ ጥያቄ መጠየቅን ትተን እልፍ ያለ ህይወት ለመኖር ራሳችን ማዘጋጀት ይኖርብናል። አሜን ትሉኛላችሁ? ለዚህ ጌታ ስሙ ይባረክ። ስለዚህ ስለ መጽሐፍ ቅዱስ ትንሽ መግቢያ ብሰጣችሁ ያው የምታውቁት ነው። መጽሐፍ ቅዱስ የክርስቲያኖች ብቻ ሳይሆን የብዙ አስተሳሰቦች እና እምነቶች ምንጭ ነው። የክርስትና ብቻ አይደለም። በዓለም ላይ ካሉት መጽሐፍት ሁሉ በላይ ደግሞ መጽሐፍ ቅዱሳችን በእጃችን የያዝነው ከማንኛውም በዓለም ላይ ካለ መጽሐፍ በላይ በብዙ ቋንቋዎች የታተመ መጽሐፍ ነው። በዓለም ላይ እስከ ዛሬ ካሉት መጽሐፍት ሁሉ በላይ ማንኛውንም የሃይማኖትም ውሰዱ፣ የሳይንስ ወይም ፊክሽን፣ ከማንኛውም መጽሐፍት በላይ በብዛት የታተመ መጽሐፍ ነው። ከማንኛውም መጽሐፍ በላይ ደግሞ በብዙ ሰዎች የተነበበ መጽሐፍ ነው። ከማንኛውም መጽሐፍ በላይ በብዙ የህይወት ዘዬ በሚኖሩ ሰዎች ዘንድ ተነባቢ መጽሐፍ ነው። በካህዲው ይነበባል፣ በአማኙ ይነበባል፣ በሳይንቲስቱ ይነበባል፣ በጸሐፊው በስነ ጽሑፍ ሰው ይነበባል፣ በፊልም ሙያተኞች ይነበባል፣ በደራሲያን ይነበባል፣ ደግሞ በክርስቲያኖች ይነበባል። እጃችን ላይ ያለው መጽሐፍ ሚስጥራዊ እና ታምራታዊ መጽሐፍ ነው። ተራ የሆነ መጽሐፍ አይደለም። በዓለም ላይ እጅግ ተጽዕኖ ከፈጠሩት መጽሐፍት ሁሉ በላይ ተጽዕኖ የፈጠረ መጽሐፍ ነው። የሚገርማችሁ ነገር በሁሉ ሰው ተነባቢ ነው ስላችሁ በጠንቋዮችም ሳይቀር በባዕድ አምልኮ አምላኪዎችም ሳይቀር የሚነበብ መጽሐፍ ነው። በአስማተኞች ሳይቀር የሚነበብ መጽሐፍ ነው። መጽሐፍ ቅዱስ እንደምታውቁት 66 መጽሐፍት አሉት። በእርግጥ ሌላ ጊዜ ምናልባት በሌላ ትምህርት እናያለን። ካቶሊኮች ወደ 72 መጽሐፍትን ይቀበላሉ። እኛ ፕሮቴስታንቶች ደግሞ 66 እንቀበላለን። ኦርቶዶክስ 81 መጽሐፍት ትቀበላለች። ሁላችንም ግን በጋራ ክርስቲያን የሚባለው 66ቱ ላይ ስምምነት አለ። እነዛኞቹ መጽሐፍቶች ቀኖና አይደሉም የሚል ነው ያለው። እሱን አሁን አላወራችሁም፣ ሌላ ጊዜ ይሻላል ከጊዜ አንጻር ማለት ነው። መጽሐፍ ቅዱስ ያው ብዙዎቻችሁ እንደምታውቁት በ40 ያህል ሰዎች በተለያየ ጊዜ የተጻፈ መጽሐፍ ነው። 40 ሰዎች 40 ጸሐፍት ናቸው የጻፉት። ግን በጸሐፊዎች መካከል እስከ 1500 ዓመት ልዩነት አለ። እነዚህ ጸሐፍቶች በጊዜና በቦታ የማይገናኙ፣ አንዱ ካንዱ በአካል የማይተዋወቅ አብሮ ያልነበረ ሰው ነው ብዙዎችን የጻፉት። ነገር ግን ሁሉም አንድ ወጥ የሆነ ሐሳብን ያስተጋባሉ፣ እርስ በርሱ አይጋጭም። መጽሐፍ ቅዱስ አንድ መጽሐፍ ሳይሆን የ66 መጽሐፎች ላይብረሪ ነው ማለት ነው። ይሄ 66 መጽሐፍ ነው፣ ግን ለእኛ እንዲመቸን በአንድ መጽሐፍ ተጠቅሏል። ቴክኖሎጂውም ስለረዳን። የጥንት ሰዎች ግን በጥቅልል አድርገው ሸልፋቸው ላይ 66 ይደረድራሉ እንጂ እንደኛ አንድ መጽሐፍ አልነበረም ማለት ነው። ስለዚህ መጽሐፍ ቅዱሳችን የ66 መጽሐፍቶች ኮሌክሽን ነው ማለት ነው። እውነተኛ ሰዎች ደግሞ እንግዲህ ብዙዎቹ ለተለያየ ነገር ያነቡታል። እንደነገርኳችሁ የሚያነቡበት ዓላማ የተለያየ ነው። አንዳንዶቹ ለስነ ጽሑፍ፣ ለቲያትር፣ ለፊልም፣ ለሳይንሳዊ እና ታሪካዊ ምርምር፣ ለጥንቆላ እና ለባዕድ አምልኮ፣ ለሕዝብ አስተዳደር፣ ለወታደራዊ ጥናት፣ ለስነ ፍጥረት ምርምር ያነቡታል መጽሐፍ ቅዱስን። እናንተ የያዛችሁት መጽሐፍ ቅዱስ ማይነበብ እንዳይመስላችሁ። አዋቂ ነኝ ብላችሁ ማታነቡ ካላችሁ ሞኞች ናችሁ ማለት ነው። ምክንያቱም የውትድርና ጠበብቶች ያነቡታል። ለምንድን ነው አሜሪካኖች ካምፕ ዴቪድ ያሉት? ግብፅ ሀገር ውስጥ ያለውን የወታደራዊ ካምፕ ዴቪድ ነው የሚባለው። ብዙ የውትድርና ስልቶች ከመጽሐፍ ቅዱስ የተወሰዱ ናቸው። የስለላ ስልቶች ከመጽሐፍ ቅዱስ የተወሰዱ ናቸው።
ብዙ የሥነ ፍጥረት ጥናቶች ከመጽሐፍ ቅዱስ የተወሰዱ ናቸው። በዓለም ላይ ያሉት ትልልቅ ጂኦሎጂ ሳይሆን የአርኪኦሎጂ ጥናቶች መጽሐፍ ቅዱስን መሰረት ተደርጎ ታስሶ የተገኙ ናቸው። ዝም ብሎ በእውር ድንብስ ሊገኝ አይችልም። መጽሐፍ ቅዱስ ግን እውነተኛ መጽሐፍ ስለሆነ እዚህ አካባቢ ከተማ ነበር፣ እዚህ አካባቢ ሕዝብ ነበር፣ እዚህ አካባቢ ቤተ መንግስት ነበር ብለው ያወራውን አርኪኦሎጂስቶች ሄደው ቆፍረው አገኙ። ለምን? መጽሐፍ ቅዱስ በፍጹም የማይሳሳት መጽሐፍ ስለሆነ ማለት ነው። እነዚህ አርኪኦሎጂስቶች አማኞች አይደሉም ብዙዎቹም። ስለዚህ እጃችን ላይ ያለው መጽሐፍ ሊነበብ የተገባው መጽሐፍ ነው ማለት ነው። ጌታ ስሙ ይባረክ። ለእኛ ግን ለእግዚአብሔር ሰዎች እና ከእግዚአብሔር ጋር ህብረት ላለን ሰዎች መጽሐፍ ቅዱስ ምንድን ነው? ለምንድን ነው መጽሐፍ ቅዱስን ማነበው? ለምንድን ነው መጽሐፍ ቅዱስ ማንበብ የሚገባኝ? ትንሽ ነጥቦችን እነግራቸዋለሁ። በመጀመሪያ መጽሐፍ ቅዱስ የመዳን ጥበብ የሚገኝበት መጽሐፍ ነው። መጽሐፍ ቅዱስ ስለ ራሱ ስለሚናገር ከራሱ ነው የምነግራችሁ። መጽሐፍ ቅዱስ የመዳን ጥበብ የሚገኝበት መጽሐፍ ስለሆነ ነው የምናነበው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ከሕፃንነት ጀምረህ ልጆቻችሁን ማስተማር አለባችሁ ቅዱሳን፣ ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጽሐፍትን አውቀሃል። ጥበብን የምትካፈሉት ነገር ነው። ግን ምን ይለዋል ጢሞቴዎስን ጳውሎስ? ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን የሚገኘውን የመዳን ጥበብ ሊሰጡህ የሚችሉትን ቅዱሳን መጽሐፍትን አውቀሃል ይላል። ከዚህ የተነሳ የዘመኑ ሰዎች ሲጠፉ ይህ ጢሞቴዎስ አልጠፋም። ግሪካዊ ነው። ምናልባት አይሁዳዊ ስር እንዳለው ይሆናል፣ እንዴት አክሰስ እንዳገኘ ባላቅም። ነገር ግን ይህ ልጅ ግን ከልጅነቱ ከሕፃንነቱ ጀምሮ ሌሎች ሰዎች ያላገኙትን ጥበብ አግኝቶ ከሕዝቡ መካከል ተለይቷል። ስለዚህ የመዳን ጥበብ ስለሚገኝበት መዳን ስንል ሰፊ ነው። ከዘላለም ሞት መዳን፣ ከሌሎች ነገሮችን ጥቀሷቸው፣ ከበሽታ፣ ከአጋንንት እስራት፣ ካለማወቅ፣ ከብዙ ነገር የምንድንበት ነው። ሁለተኛ የእምነት መገኛ ስለሆነ ነው። ብዙ ሰዎች እምነታቸው ወሳኝ እንደሆነ ያውቃሉ። ክርስቲያኖች እምነት ካለ ሁሉ አለ፣ ለሚያምን ሁሉ ይቻላል፣ እመን ብቻ፣ አትጠራጠር። እነዚህ ሁል ጊዜ የምንላቸው ቃላቶች ናቸው። ሆኖም ግን ቅድም እንዳልኩት ከምንኮነንባቸው አንዱ እምነት ነው። እምነት አለኝ ወይ የሚልና እምነት ባይኖረኝ ነው ይሄ ነገር በሕይወቴ ያልሰራው፣ ይሄ ነገር ወደ ሕይወቴ ያልመጣው እያልን ክርስቲያኖች እንኮነናለን። ብዙ ጊዜ እምነት ከየት ይመነጫል? መጽሐፍ ቅዱስ ሲነግረን ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ የእግዚአብሔር ቃል ብቸኛ የእምነት ምንጭ ነው። እምነታችን እንዲያድግ የምትፈልጉ ሰዎች በምን መጠን እንዲያድግ ትፈልጋላችሁ የሚለውን የሚወስነው በምን መጠን ከእግዚአብሔር ቃል ጋር ህብረት አላችሁ የሚለው ነገር ይወስነዋል። እግዚአብሔርን ማመን፣ ቃሉን ማመን የሚቻለው በቃሉ በኩል ከእግዚአብሔር ጋር መገናኘት ስንችል ነው። ስለዚህ ይህ የእግዚአብሔር ቃል የእምነት ሐይቅ ነው፣ ወይም የእምነት ውቅያኖስ ነው። መጨለፍ እና መቅዳት ትችላላችሁ። እምነት ከእግዚአብሔር ቃል ይመነጫል። አንድ ሰው ቢለው ደስ ይለኛል፣ የእምነት ብቸኛ ምንጭ የእግዚአብሔር ቃል ነው። ምክንያቱም እምነት ይላል መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 11 ላይ እምነት ስለማናየው ተስፋ ስለምናደርገው ነገር የሚያስረግጥ ነው። ተስፋ ስለምናደርገውና ስለማናየው ነገር የሚያስረግጥ ነው። የማናየውንና ተስፋ የምናደርገውን ነገር ደግሞ እርግጠኛ አድርጎ የሚያስረዳን የሚያሳምነን የእግዚአብሔር ቃል ነው። ስለዚህ እምነትና የእግዚአብሔር ቃል አንድ ናቸው ማለት ነው። የማናየው እግዚአብሔር የነገረን ተስፋ አለ። የማናየው እግዚአብሔር ተከናውኗል፣ አልቋል፣ በክርስቶስ ተጨርሷል ያለን ነገር አለ። ጌታ ስሙ ይባረክ። አላየነውም፣ ግን የእግዚአብሔር ቃል ማስረጃ ነው። የማናየውን ነገር የሚያስረዳ ነው ማለት። እንዲያውም በእንግሊዘኛው ካያችሁት ምን ይላል? ይሄ ማስረጃ የሚለውን ነገር ታይትል ዲድ ነው። ቤት ያለው ሰው ካርታው ቤት ለመኖሩ ማስረጃ ነው።
እምነት ደግሞ እግዚአብሔር ለተናገረን ነገር በልባችን ውስጥ የሚፈጠር ካርታ ነው፣ ማስረጃ ነው፣ ማስጨበጫ ነው። በክርስቶስ ኢየሱስ ቁስል ተፈውሻለሁ ስል ማስረጃ አለኝ። ያገኘሁት ግን ከእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ውስጥ ግን በልቤ ውስጥ እምነትን ይፈጥራል ማለት ነው። ስለዚህ የምናነበው ለዛ ነው ማለት ነው። ሮሜ ምዕራፍ 10:17ን ሪፈረንስ መውሰድ ትችላላችሁ። እንደዚሁም ዕብራውያን ምዕራፍ 11 ቁጥር 1። ሶስተኛ የእግዚአብሔርን ቃል ሁልጊዜ ማንበብ ያለብን እና ማጥናትም ያለብን ማንሰላሰልም ያለብን በሚቀጥለው ጊዜ እንዴት የሚለውን አሳያቸዋለሁ። ለምንድን ነው? ልብን ለመግራት የሚችል ስለሆነ ወይም ልብን ስለሚገራ ልብን ለመግራት ጠቃሚ ስለሆነ ይሄ ለእኔ ቁልፍ ነገር ነው። የሰው ልብ እጅግ ክፉ ነው፣ ማንስ ያውቀዋል ይላል እግዚአብሔር ራሱ በኤርምያስ ላይ። የሰው ልጅ እጅግ ክፉ ነው፣ ማንስ ያውቀዋል። የሰው ልብ ከባድ ነው። ነገር ግን የሰው ልብ ጥንካሬ ከእግዚአብሔር ቃል አይጠነክርም። በጣም ጠንካራ የሆኑ ነገሮችን አንዳንዱን በብረት መዶሻ እንሰብራለን። ድንጋይን በብረት መዶሻ እንሰብራለን። ነገር ግን እንደምታውቁት ማዕድን ቆፋሪዎች በጣም ጠንካራ የሆነን ነገር ሰርስረው ለማውጣት ብረት አይጠቀሙም። ከዛ የጠነከረ ከሚሰረስሩት ነገር የጠነከረ ነገር ይጠቀማሉ። አልማዝንም ሳይቀር ዳያመንድን ይጠቀማሉ። ሌሎችንም በጣም ጠንካራ የሚባሉ አሎይስ ደግሞ አቀላቅለው የብዙ ማዕድናትን ጥንካሬ አንድ ላይ አድርገው ጠንካራ የሆነውን አለት ለመስበር ይጠቀሙበታል። የኛ ልብ ጠንካራ ከሆነ ማመን ከከበደው እሺ አልል ካለ አልገራ ካለ ከእግዚአብሔር ቃል በላይ ሊሆን አይችልም። ለእግዚአብሔር ቃል ካጋለጥ ነው ልባችን ሳይወድ ይገራል። እግዚአብሔር ይመስገን፣ ጌታ ስሙ ይባረክ። በጣም ደስ ይለኛል። ይሄን አምነዋለሁ። እኔ የእግዚአብሔርን ቃል ሳነብ ማምነው ልንገራችሁ፣ እያነበብኩት ልቤ እየለሰለሰ እንደሚሄድ አምናለሁ። ልቤ ጠንከር እንዳለ ሳስብ ብቻዬን ከእግዚአብሔር ቃል ጋር ማሳለፍ እፈልጋለሁ። ለምን? ይሄ ቃል ተራ ቃል አይደለም፣ መለኮታዊ ቃል ነው። መጽሐፍ ቅዱስ ሲናገር ቃሌ መዶሻን እንደሚያደቅ አይደለም፣ ድንጋይን እንደሚያደቅ መዶሻ አይደለምን ይላል። ድንጋይን እንደሚያደቅ ኢሳይያስ 55 ላይ ቃሌ ድንጋይን እንደሚያደቅ መዶሻ አይደለምን። ጠንካራ ልብን ሰብሮ ንስሐ የሚያስገባ የእግዚአብሔር ቃል ነው። በእኛ የመናገር ጥበብና በእኛ ሳይንሳዊ ምርምር ብዛት ሰዎችን ወደ ጌታ መምጣት አንችልም። በዚህ የእግዚአብሔር ቃል አምነን ግን ስንናገር ደንዳና የሆነው ልባቸው ሲንበረከክ አይተናል። የእናንተም ተንበርክኮ ነው ወደ ክርስቶስ የመጣችሁት። ይህ የእግዚአብሔር ቃል የማንኛውንም ሰው ልብ ማንበርከክ የሚችል ነው፣ የኔና የእናንተን ጨምሮ። ጌታ ስሙ ይባረክ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16-17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ። ጌታ ስሙ ይባረክ። እስኪ በሉ የእግዚአብሔር ሰው በሉ እስኪ፣ የእግዚአብሔር ሴት በሉ እስኪ፣ ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ። ምን ማለት ነው? ፈርኒሽድ የሆነ ኢኩፕድ የሆነ የታጠቀ የበቃ የተሞላ ማለት ነው። ፍጹም ማለት ደግሞ ፐርፌክት ማለት የበሰለ ማለት ነው። አስተዋይ ማለት ነው። ማቹርድ የሆነ ማለት ነው። እንደዛ ይሆን ዘንድ የእግዚአብሔር ሰው ተመልከቱ። እንግዲህ መፍትሄውን ነው መጽሐፍ ቅዱስ የሚነግረን። ለምንድን ነው በእግዚአብሔር ቤት ውስጥ ከአገልጋይ እስከ ተገልጋይ ሕፃንነትን የምንመለከተው? ለምንድን ነው እጥረትን ምናየው? በኒውትሪሽን ወይም በባዮሎጂ እንኳን እንደዚሁ ኤሌመንታሪ ስኩል ስንማር ታስታውሱ እንደሆን የምግብ እጥረቶች የሚያመጡት ነገር አለ አይደለም? ለምሳሌ ካርቦሃይድሬት ሲያጥር ምን ይመጣል ተብለን ተምረናል። ፕሮቲን ሲያጥረው አንድ ልጅ ምን ይመጣበታል? ቫይታሚን ሲያጥረው ምን ይመጣበታል? ቫይታሚን ሲ የጎደለው ሰው፣ ቫይታሚን ቢ የጎደለው ሰው እየተባለ ቀጣይ የጎደላቸው ሰዎች የሚመጣባቸውን ነገር በስም ስናጠናው ነበር። ታስታውሳላችሁ። ኳሻኮር፣ ስከርቢ፣ ምንድነው አኒሚያ፣ የተለያየ ነገር እያልን ማለት ነው። ወደ እግዚአብሔር ቤት ደግሞ ስንመጣ
ከአገልጋይ እስከ ተገልጋይ የእግዚአብሔር የተመጣጠነና ንጹህ የሆነ አደልተርድ ያልሆነ ያልተቀላቀለ የእግዚአብሔርን ቃል ካለመመገብ የተነሳ የሚታዩ ምልክቶች አሉ። በእያንዳንዱ የእግዚአብሔር ሰዎች ላይ፣ ሴቶች ላይ፣ ወንዶች ላይ እኛ መመዘኛ ስለሌለን አሁን ድሮ ልጆቻችን ኢትዮጵያ በጣም በረሃብ ነው የምትታወቀው። በየገጠሩ ብትሄዱ ሆዱ በጣም የተነፋ እግሩ የሰለለ እጁ የሰለለ ሕፃን ማየት ኮመን ነበር። ሁሉም ወላጅ ሆዱን ነፋው ይላል እንጂ ለምን እንደተነፋ አያውቅም። መማር ስትጀምሩ ነው ያ ሳይን ምንድን ነው፣ ያ ምልክት ምንድን ነው። ወደ እግዚአብሔር ቤት ስትመጡ ጥል አለ፣ ክርክር አለ፣ ትዕቢት አለ፣ ምቀኝነት አለ፣ ጥላቻ አለ፣ ዝሙት አለ፣ እርኩሰት አለ፣ ስርቆት አለ፣ ማስመሰል አለ፣ አደርባይነት አለ። መዓት ነገር የእግዚአብሔር ቤት ውስጥ ታያላችሁ። ይሄ ሁሉ ምልክቱ ምንድን ነው ካላችሁ የእግዚአብሔር ቃል ከእግዚአብሔር ሕዝብ መታጣቱ ነው፣ ጉድለት ነው፣ ላክ ነው፣ እጥረት ነው። የእግዚአብሔር ቃል እጥረት ነው። በእግዚአብሔር ቤት ውስጥ እንደዚህ አይነት ነገር እንድናይ እያደረገን ያለው ወገኖቼ። ስለዚህ መፍትሄው ወደ እግዚአብሔር ቃል መመለስ ነው ማለት ነው። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይልና ለትምህርትና ለተግሳጽ። ሃሌሉያ! ድገሙት እስኪ ከኔ ጋር፣ ለትምህርትና ለተግሳጽ። ጌታ ስሙ ይባረክ። ልብንም ለማቅናት። ይሄን በጣም እወደዋለሁ። ምንን ለማቅናት? ልብ ከባድ ነው፣ ግን የእግዚአብሔር ቃል ልብን ያቀናል። የኔን ልብ የእናንተ የሁላችን። ትናንት አንድ ወንድም አገኘኝ ቀጥሮኝና ባለፈው እዚህ በዓል ላይ የነበረ የመጽሐፍ ምርቃት በዓል ላይ የነበረ ነውና በጣም ተደነቅኩ በአንድ ጉዳይ ብሎ እንዴት ነው ብሎ ጠየቀኝ። እንዴት ነው እንደዚህ የሆነው ነገር? የሆነ ኬዝ ነው አልነግራችሁ። እንዴት እንደዚህ? እና እኔ በጣም ሀምብል አረገኝ ይሄ ጉዳይ አለኝ። አይ ያን ነገር እኔ እንዳለም አላቅም፣ እኔ እንዳለም እንደዛ አላቅም። አንተ እንደምታውቀው ካለም ደግሞ ምክንያቱ ያው የእግዚአብሔር ቃል ነው። በተደጋጋሚ የእግዚአብሔር ቃል ሲያገኛችሁ መጨረሻ ላይ ሳትወዱ የምትሆኑት ነገር አለ። ወዳችሁ አይደለም፣ ለቃሉ ራሳችሁን እስካጋለጣችሁ ድረስ እንዲሁ አትቀሩም፣ እንዲሁ አትቀርም ተባባል እስኪ። ቃሉ ኃይል አለው። ምንን ያቀናል? ልብን ምን ያደርጋል? ያቀናል። ጠማማውን ልብ፣ ተጠራጣሪውን ልብ። ተጠራጣሪ እኮ ነው ብዙ ሰው። ጥንቃቄ ይላል እንጂ ጥርጥር ነው። እግዚአብሔርን በጽድቅ ላለው ምክር ደግሞ ይጠቅማል። እዚህ እስኪ ማት እኮ ነው የምዘረዝሩት። ለበጎ ሥራ ለመዘጋጀት፣ ፍጹም ለመሆን፣ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር፣ ለዚህ ሁሉ የእግዚአብሔር መንፈስ ያለበት የእግዚአብሔር ቃል ይጠቅማል። ለምንድን ነው ማነበው? ለዚህ ሁሉ። እስኪ በሉ ለምንድን ነው ማነበው? ለዚህ ሁሉ በሉ እስኪ። ያላነበበ ከዚህ ሁሉ ይጎላል ማለት ነው። ወይም የእግዚአብሔር ቃል ጋር ህብረት የሌለው ማንበብ ብቻ አይደለም፣ እመጣበታለሁ። አራተኛ የውጤታማ ህይወት ፍኖተ ካርታ ስለሆነ it's a road map for the successful life, for a fruitful life. ለውጤታማ ህይወት፣ ለፍሬያማ ህይወት ፍኖተ ካርታ ነው የእግዚአብሔር ቃል። እንዴት እንደምትሳኩ፣ እንዴት እንደምትከናወኑ፣ በእናንተ ውስጥ ምን እንዳለ፣ ምን ላይ ብታተኩሩ ውጤታማ እንደምትሆኑ፣ ምን ብትይዙ ፍሬያማ እንደምትሆኑ፣ ከምን ብትጠነቀቁ ፍሬያችሁ ሊኖር እንደሚችል አንድና ሁለት ብዬ ልጠቅሰው በማልችል ሁኔታ የእግዚአብሔር ቃል እንደ ፍኖተ ካርታ ነው። ሮድ ማፕ ነው። ወደ ስኬት ይመራል፣ ወደ ህይወት ይመራል፣ ወደ ክንውን ይመራል፣ ወደ ዘላለም ህይወት ይመራል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የእግዚአብሔርን ቃል የሚከተል ሰው መልካም መሪ አለው። እውርን እውር ቢመራው ተያይዞ ወደ ገደል ነው ይላል የእግዚአብሔር ቃል ጌታ ኢየሱስ። ነገር ግን የእግዚአብሔርን ቃል የሚከተል ሰው በፍጹም ገደል አይገባም። ጌታ ስሙ ይባረክ። መዝሙረ ዳዊት ያው የምታውቁት ቃል አለ 119 105 ላይ ሕግህ ለእግሬ መብራት ነው ለመንገዴ ብርሃን ነው ይላል። መንገድን ያሳየኛል፣ በየት ነው መሄድ ያለብኝ የሚለውን ሕግህ የሚባለው ያው በመዝሙር 119 ላይ ሕግህ፣ ትእዛዝህ፣ ስርዓትህ የሚባለው የእግዚአብሔር ቃል ነው። ስለዚህ ቃልህ ለእግሬ መብራት ነው ለመንገዴ ብርሃን ነው
መንገዴን ያሳየኛል። እግሬ ምን መርገጥ እንዳለበት ያመላክተኛል። ጌታ ስሙ የተባረከ ይሁን። እስኪ በሉ የእግዚአብሔር ቃል በሉ እስኪ ለውጤታማ ሕይወት፣ ለፍሬያማ ሕይወት፣ ለተባረከ ሕይወት፣ ለደስተኛ ሕይወት፣ መልካም ፍጻሜ ላለው ሕይወት ፍኖተ ካርታ ነው። ጌታ ስሙ ይባረክ። ሃሌሉያ። ምን ማለት መሰላችሁ? በአሁኑ ጊዜ ማለት ነው። በአሁኑ ጊዜ ለምሳሌ ማናቃቸውም ከተሞች ስንሄድ ምንድን ነው የምንጠቀመው? እዚህ ከኢትዮጵያ ወጥታችሁ ማታውቁት ከተማ ስትሄዱ ምን ጂፒኤስ ትጠቀማላችሁ አይደለም? የቦታውን ስም ትሰጡታላችሁ። ሎኬሽን ይጠይቃቸዋል። ሎኬሽን ትሰጡታላችሁ። ከዛ በእግር ነው ወይስ በመኪና ነው ይጠይቃቸዋል። የእግር ትመርጣላችሁ። በእግር ወክ ከሆነ አይታችሁት፣ በመኪና ከሆነ የመኪና ትመርጣላችሁ። ከዛ በኋላ ጋይድ ያደርጋቸዋል እዛ ቦታ ለመድረስ ማለት ነው። ይመራቸዋል። እየነዳችሁም ከሆነ ይመራቸዋል፣ በእግራችሁም ከሆነ ይመራቸዋል። ሚስ ስታደርጉ ዳይሬክሽን ሚስ አድርገሃል ብሎ ምልክት ይሰጣቸዋል። እንደገና ኦኬ ወደ ትክክለኛው ዳይሬክሽን ለመግባት አማራጭ እንደገና ያሳያቸዋል። ሚስ ካደረጋችሁ ማለት ነው። ስትደርሱ ደርሳችኋል ይላቸዋል። ጋይድ ያደርጋቸው። የእግዚአብሔር ቃል ለውጤታማ ሕይወት፣ ለስኬታማ ሕይወት፣ ለረፍት ሕይወት የት ነው ረፍት ያለው ያሳያቸዋል። ውጤት የት ነው ያለው ያሳያቸዋል። መልካም ፍጻሜ የት ነው ያለው ያሳያቸዋል። ትልቅነት የት ነው ያለው ያሳያቸዋል። የሕይወት ጂፒኤስ ነው፣ ይመራናል ማለት ነው። የሚያምን ሰው ግን አለ እንደዛ? አይ አታምኑም ማለት ታምናላችሁ? ይሄ ቃል እንደዛ እንደሆነ በእግዚአብሔር የተሰጠን ጂፒኤሳችን ነው። በሆነ ጉዳይ ስፈልግ ወደ መጽሐፍ ቅዱስ ይመጣለሁ። ሃይማኖታዊ ግዴታ ሆኖ አይደለም መጽሐፍ ቅዱስ ማነበው። ክብር ለጌታ ይሁን። አምስተኛ መንገድን ስለሚያነጻ። መንገድ የሚለው አኗኗር ማለት ትችላላችሁ። መንገድ ማለት ንግግር፣ አደራረግ፣ አካሄድ፣ ኤቭሪቲንግ መንገድን ስለሚያነጻ ነው መጽሐፍ ቅዱስን ማንበብ የሚገባል። መዝሙረ ዳዊት 119 ቁጥር 9 ላይ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው ይላል። ቃሉን መጠበቅ ወይም ቃሉን አውቆ በቃሉ መኖር መንገድን ያነጻል። እስኪ በሉ መንገድን ያነጻል በሉ እስኪ። ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ በመደበኛ ትርጉሙ ላንብብላችሁ። ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። የእግዚአብሔር ቃል ስንሰማው ያነጻናል። በቃሉ ይላል ደግሞ ኤፌሶን ላይ ጳውሎስ ሲናገር አጥቦ እንዲቀድሳት ይላል ቤተ ክርስቲያንን። ከፊት መጨማደድ የሚያነጻው የማን ቃል ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ያነጻናል። ውሃም ተብሏል። ጌታ ስሙ ይባረክ። ውሃ ተብሏል የእግዚአብሔር ቃል። የእግዚአብሔር ቃል መታጠቢያ ነው፣ ምንጫ ነው። ይቀድሳል፣ ያነጻል። ለእግዚአብሔር ቃል በየዕለቱ ሕይወታችን ካጋለጥን የእግዚአብሔር ቃል ያነጻናል። ደቀ መዛሙርቱን ምን አላቸው? ይሄን ሲናገራቸው ደቀ መዛሙርቱ አንድ ሚስጥር ነገራቸው። ፍሬያማነት ያለው በመንጻት ውስጥ ነው። በእኔ ያለውን የማያፈራውን ይቆርጠዋል፣ የሚያፈራውን ደግሞ አብስቶ እንዲያፈራ ምን ያደርገዋል አለ? ያጠራዋል። እስኪ በሉ እስኪ ያጠራዋል። ምን ያደርገዋል? ያጠራዋል ካለ በኋላ እናንተ ግን እኔ ከነገርኳችሁ ይሄ ቃል የተነሳ ጠርታችኋል ማለት ነው፣ ነጽታችኋል። ጌታ ስሙ የተባረከ ይሁን። ለምንድን ነው የሚነጹት? ለፍሬያማነት፣ ለውጤታማነት አብስተው እንዲያፈሩ የሚረዳቸው የእግዚአብሔር ቃል ሲያጠራቸው ነው። በጠራን ቁጥር ኳሊቲ ፍሬ ማፍራት እንጀምራለን። የኛ ኳሊቲ ሲጨምር ፍሬያማነታችን ይጨምራል። አሜን ነው። እስኪ በሉ የኔ ጥራት ሲጨምር ፍሬያማነቴ ይጨምራል። ጥራት ሲጨምር ፍሬያማነት እጨምራለሁ። ሴል እየመራችሁ ከሆነ ሴል ምናምን አትበሉ፣ በቃሉ ጥሩ። መጥራት ስትጀምሩ መብዛት ትጀምራላችሁ። አዎ መወገድ ያለበት አንዳንዶቻችን እኮ የዘራነውን የሚያደርቅብን ምንናገረው ቃል ነው። የሰበሰብነውን የሚበትንብን አፋችን ነው፣ አቲቲዩዳችን ነው። ብዙ የእግዚአብሔር ቃል ግን መጥቶ ሲያጠራን ፍሬ እያበዛ ይመጣል። የኛ ኳሊቲ በጨመረ ቁጥር የፍሬያችን ኳንቲቲ ይጨምራል።
ጌታ ስሙ ይባረክ። ይህ መርህ ነው። ይህን የሚያመጣ የማን ቃል ነው? እግዚአብሔር ቃል። በትዳራችሁ ፍሬያማ፣ በስራችሁ ፍሬያማ፣ በሕይወታችሁ ፍሬያማ፣ በልጆቻችሁ ፍሬያማ፣ በምትሰሩት ነገር ፍሬያማ የሚያደርጋችሁ የእግዚአብሔር ቃል ነው። ከእግዚአብሔር ቃል የተነጠለ ሰው እንዳልኩት አይጠራም። የሚያጠራው ነገር ሌላ የለም ወገኖቼ። ስድስተኛ የእግዚአብሔርን ቃል ማጥናት፣ ማንበብ፣ ማንሰላሰል ያለብን መልካም ዘር ስለሆነ ነው። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 13 ላይ ስለ ዘሪውና ስለ እርሻው ምሳሌ ከሰጠ በኋላ አንድ ነገር ይናገራል። ሰዎች ደቀ መዛሙርቱ ወይም ሰዎቹ ቀርበው አንተ መልካም ዘር ዘርተህ ነበር፣ ይህ እንክርዳድ ከወዴት መጣ ብለው ጠየቁት። እንክርዳዱን ሰዎች ተኝተው ሳለ ሰይጣን ዘራ አለ። ሰይጣን ዘር አለው በሰዎች ሕይወት ውስጥ የሚዘራው፣ እግዚአብሔርም ዘር አለው በሰዎች ሕይወት ውስጥ የሚዘራው። የእግዚአብሔር ቃል የእግዚአብሔር ዘር ነው። በሉ እስኪ ከኔ ጋር የእግዚአብሔር ቃል እግዚአብሔር በሕይወቴ ሊያየው ለሚፈልገው ነገር የዘራው ዘር ነው። በሉ እስኪ አዎ። አንድ ገበሬ ማሳው ላይ ማየት የሚፈልገውን ነገር ወስዶ ይዘራል። ስንዴ ከፈለገ ስንዴ፣ በቆሎ ከፈለገ በቆሎ ይዘራል። እግዚአብሔር ደግሞ በመልኩና በምሳሌው የፈጠረን እኛ ሰዎች በሕይወታችን ማየት የሚፈልገው ነገር አለ። የእርሱ አምሳል ስለሆንን፣ የእሱ ምስያ ስለሆንን በእኛ ሕይወት ማየት የሚፈልገው መልካም ነገር ነው ወገኖቼ። መልካም ጤንነት፣ ደስታ፣ ሰላም፣ የዘላለም ሕይወት፣ እረፍት፣ ቅድስና፣ ጽድቅ። እግዚአብሔር በእኛ ሕይወት እንደ ልጆቹ ማየት የሚፈልገው ነገር አለ። ለዛ የሰጠን ዘር ነው። ጌታ ስሙ ይባረክ። ለዛ ወደ ምድር የዘራው ዘር ነው። ጌታ ስሙ ይባረክ። እየሰማችሁ ነው? ይህ የእግዚአብሔር ዘር ነው። እግዚአብሔር ማየት የሚፈልገውን በጎ ነገር ውስጥ ሁሉ እዚህ ውስጥ አስቀምጦታል። ይሄን ዘር ከመጽሐፉ ወደ ልባችን ወስደን ስንዘራው እግዚአብሔር ከኛ ሕይወት ሃርቨስት ማየት ይጀምራል። እናንተም ማየት ትጀምራላችሁ። ስለዚህ የእግዚአብሔር ቃል ዘር ነው ማለት ነው። ዘር ነው፣ ሲድ ነው። ሰይጣን ሲድ አለው፣ የበሽታ ዘር አለው። አንድ ጓደኛችሁ ወይ ሰዋችሁ መጥቶ ስለ ኮሮና ቫይረስ አደገኛነት፣ ገዳይነት፣ እንትናን እንዴት እየተሰቃየ እንደሆነ፣ ማን እንዴት እንደሞተ ሲነግራችሁ ወዲያውኑ ሰይጣን በእነዚህ ቃላት ዘር ይዘራል ወደ ውስጣችሁ። አንተም ነገ ተረኛ ነህ ይላቸዋል። ሲድ ነው ያ። ኔክስት ዴይ ይመጣል ማለት ነው። ዘር ነው የሚቀድመው፣ ዘር ነው። የሆነ ስራ ልትወዳደሩ ስትሄዱ የሆነ ሰው ተወዳድሮ እንደወደቀ የተለያየ ኔጌቲቭ ነገር ሰይጣን ባድ ኒውስ ያሰማቸዋል፣ መጥፎ ዜና ያሰማቸዋል። ምክንያቱም ሰይጣን በዘር ያምናል። ነገ የሚበቅለውን ዛሬ ይዘራል። አሁን በእኛ ሀገር ውስጥ ያለው መላየት፣ ጥላቻ እኮ የዛሬ ስንት ዓመት ነው የተዘራው? ያውቃል ሰይጣን። የሲድን ፓወር ያውቃል፣ የዘርን ኃይል ያውቃል። ዘር በጣም ኃይለኛ ነው። የእግዚአብሔር ቃል ደግሞ የመለኮት ዘር ነው ወገኖቼ። እንደ ዘር ከወሰዳችሁት ልባችሁ ላይ እንዲዘራ ትፈቅዱለታላችሁ ማለት ነው። ዝም ብላችሁ ከእግዚአብሔር ቃል ጋር ጊዜ ስታሳልፉ ዘር እየዘራችሁ ነው በልባችሁ ላይ። የቅድስና ዘር፣ የእምነት ዘር፣ የከፍታ ዘር፣ የጤንነት ዘር፣ የሰላም ዘር፣ የፍቅር ዘር በዚህ የእግዚአብሔር ቃል በልባችን ላይ ይዘራል። ልባችን ማሳ ነው። ቃሉን ዘር ካደረግነው ነገ በጎ ነገር እናጭዳለን። ነገር ግን ቃሉን በመዝራት ፋንታ ወሬ እንዲዘራበት፣ ሐሜት እንዲዘራበት፣ ጥላቻ እንዲዘራበት ካደረግነው ልባችን ምን የሚያበቅል ይመስላችኋል? እሾህና አሜኬላ ያበቅልብናል። ብዙ ጊዜ በጎ መስሎን ነው ወሬ የምንሰማው፣ ሐሜት የምንሰማው፣ ጥላቻ የምንሰማው፣ መላየት የምንሰማው። ነገን ምንጠነቀቅ ይመስለናል በሐሜት በጥላቻ። ኖ፣ እግዚአብሔር ቢጠብቃችሁ ይሻላል። እግዚአብሔር ቢጋርዳችሁ ይሻላል። ያ መልካም ዘር በሕይወታችሁ ቢበቅል ይሻላል። እነዚህ ነገሮች እሾህና አሜኬላ ነው በሰው ሕይወት ውስጥ የሚያበቅሉት። ቤተ ክርስቲያን ውስጥ ሆነን በሰፈራችን በመስሪያ ቤታችን ሐሜትና ወሬ የምናጠራቀም፣ ጆሮአችን ለዛ የተከፈተ፣ ለኮምፕሌን ለተለያየ ነገር የተከፈተ፣ ለባድ ኒውስ ጆሮአችን የተከፈተ ከሆነ ነገ በሕይወታችን የሚበቅለው መጥፎ ነገር ነው። ስለዚህ የእግዚአብሔር ቃል ዘር ነው። ጌታ ስሙ ይባረክ። እስኪ ዘር ነው በሉ እስኪ። አንደኛ ጴጥሮስ ላይ የምታውቁት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ደስ የሚለው ደግሞ የእግዚአብሔር ቃል የማይጠፋ ዘር ነው፣ አሸናፊ ዘር ነው። ጌታ ስሙ ይባረክ።
በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ጌታ ስሙ ይባላል። ማቴዎስ 13 ደግሞ ከሄዳችሁ ዘሩም የእግዚአብሔር ቃል ነው ይላል። እስኪ በሉ ዘሩ በሉ እስኪ የእግዚአብሔር ቃል ነው። እስኪ ነገ በሕይወቱ መልካም ነገር እንዲበቀል የሚፈልግ፣ በቤቱ መልካም ነገር እንዲበቀል የሚፈልግ፣ በትውልዱ መልካም በሱ ዘር ትውልድ ትውልዳችሁ ልጅ ወልዳችኋል አይደል? ልጆቻችሁ ላይ የልጅ ልጆቻችሁ ላይ በጎ ነገር በቅሎ ማየት የምትፈልጉ ሰዎች የእግዚአብሔርን ቃል ልጆቻችሁ ላይ ዝሩባቸው። ቤታችሁ ላይ የእግዚአብሔርን ቃል ዝሩ። ትዳራችሁ ላይ የእግዚአብሔርን ቃል ዝሩ። ማለት የእግዚአብሔርን ቃል መዝራት ማለት መናገር ብቻ ማለት አይደለም። ሲድ ማድረግ መትከል ማለት ነው። መዝራት መትከል ፕላንት ማድረግ ሲድ ፕላንቲንግ ይፈልጋል። ዘር መበተን ብቻ አይደለም የሚፈልገው፣ መትከል የሚለው ነው ለዘር ጥሩ። መበተን መንገድ ላይ ይበተናል። መትከል ግን የናንተን የሆነ ድርሻ ይጠይቃል። ስለዚህ በትዳራችሁ ላይ የእግዚአብሔርን ቃል ትከሉ። በአገልግሎታችሁ ላይ የእግዚአብሔርን ቃል ትከሉ። የእግዚአብሔር ቃል የጀመረው ነገር ሁሉ የጸና ነው። የእግዚአብሔር ቃል ለዘላለም የጸና እንደሆነ ሁሉ በእግዚአብሔር ቃል የተተከለ ነገር ሁሉ የጸና ነው። ጌታ ስሙ ይባረክ። ምን እንደማምን ታውቃላችሁ? በዚህ እንኳን አገልግሎት ብዙ ፈተና መጥቶብናል። ብዙ ውጣ ውረድ ሁሌም አለ። ሁሌ ፈተና፣ ሁሌ ቻሌንጅ። የጠላት ሐሳብ ቢችል ብትን አድርጎ ቤተክርስቲያን መዝጋት ነው። ፋይናል ግቡ እሱ ነው። ለአንድ ግለሰብ ሞት እንደሆነ ሁሉ ሲኦል እንዲወርድ እንደሚፈልግ ሁሉ አያፍርም ሰይጣን። ይሄን ሁሉ ሰው እንዴት አድርጌ አይልም፣ ይሞክራል። ማያፍር ጠላት ነው ያለ። ያ ነው። ነገር ግን አንድ ነገር ሁሌ ተማመናለሁ፣ ኢፍ እላለሁ ሁል ጊዜ በእግዚአብሔር ቃል ከሆነ የተተከለው የሚነቅለው የለም። እስኪ በሉ በእግዚአብሔር ቃል ከሆነ የተተከለው በሉ እስኪ የሚነቅለው የለም። በእግዚአብሔር ቃል ከሆነ የተገነባው ማፍረስ የሚችል የለም። ከድንጋይ ጋር ከአለት ጋር እንደሚጋጭ ነው የሚሆነው። አለቱ ይቀጠቅጠዋል እንጂ አለቱ አይቀጠቀጥም። ክብር ለጌታ ይሁን። ሕይወታችንም እንደዚህ ነው። ሰባተኛ የእግዚአብሔርን ቃል ማንሰላሰል፣ ማጥናት፣ ማንበብ ያለብን የመፈወስ ኃይል ስላለው ነው። ወደ ኦሪጂናል ነገር ማምጣት። መፈወስ ማለት ሪስቶሬሽን ነው። ሂሊንግ ማለት ነፍስን ይፈውሳል፣ ስጋን ይፈውሳል፣ መንፈስን ይፈውሳል። እግዚአብሔር ስሙ ይባረክ። የእግዚአብሔርን ቃል በሙሉ ልብ ስንቀበለው ሁለንተናን የመፈወስ ኃይል አለው። እስኪ በሉ የእግዚአብሔርን ቃል በሙሉ ልብ ስቀበለው በሉ እስኪ ሁለንተናዬን የመፈወስ ኃይል አለው። የነርቭ ሲስተምን ይፈውሳል፣ የደም ሲስተምን ይፈውሳል፣ የምግብ ሲስተምን ይፈውሳል፣ አእምሮን ይፈውሳል፣ መንፈስን ይፈውሳል፣ ልቦናን ይፈውሳል፣ ቤትን ይፈውሳል። የእግዚአብሔር ቃል ይፈውሳል፣ ፈዋሽ ነው። ጌታ ስሙ ይባረክ። መዝሙረ ዳዊት 107 ቁጥር 20 ላይ ታውቁታላችሁ። በአዲሱ መደበኛ ትርጉም ላንብበው። ቃሉን ልኮ ፈወሳቸው ካለ በኋላ አዲሱ መደበኛ ትርጉም ከመቃብር አፋፍ መለሳቸው ይላል። እስኪ በሉ የእግዚአብሔር ቃል በሉ እስኪ ከመቃብር አፋፍ ይመልሳል። በሉ እስኪ የእግዚአብሔር ቃል በሉ ከመቃብር አፍ ይመልሳል። ያበቃለትን ሕይወት እንደገና ሕያው ያደርገዋል። የማን ቃል? የእግዚአብሔር ቃል። የእግዚአብሔር ቃል። ሃሌሉያ። እስኪ በሉ የእግዚአብሔር ቃል በሉ እስኪ ድገሙት እስኪ የእግዚአብሔር ቃል ከሞት አፋፍ ይመልሳል፣ ከመቃብር አፍ ይመልሳል። ሃሌሉያ በሉ እስኪ የእግዚአብሔር ቃል በሉ አሁንም ከመቃብር አፍ ይመልሳል፣ ከሲኦል አፍ ይመልሳል። አዎ ከሲኦል አፍም የእግዚአብሔር ቃል ይመልሳል። ጌታ ስሙ ይባረክ። ብዙዎቻችን በኃጢአታችንና በበደላችን ሁላችንም ሙታን ነበርን። ከዛ የመለሰንና ሕያዋን ያደረገን ከሲኦል የታደገን የእግዚአብሔር ቃል ነው። ልክ እንደዚሁ በየዕለት ኑሯችንም ደግሞ ከማንኛውም ዲስትራክሽን ይታደገናል። የእግዚአብሔር ቃል በሕይወታችን ሲኖር፣ በልባችን ሲኖር፣ በመጽሐፉ ሲኖር አይደለም ብላችሁ የእግዚአብሔር ቃል ትራሳችን ስናደርገው ነው እንዴ? ቤታችን ውስጥ እንደረድረው ነው አይደለም። እኛ ጋር ሲዋሃድ በእኛ ውስጥ ሲኖር ያኔ የእግዚአብሔር ቃል በሕይወታችን ይሰራል። ስምንተኛ የእግዚአብሔር ቃል ለመንፈሳዊ ውጊያ ሰይፍ ነው። ብዙ ሰዎች አሁን ቅድም እንዳልኳችሁ ምልክቶች አሏቸው በእግዚአብሔር ቤት ውስጥ ቃሉ እንደሌላቸው። ለምን? ሰይጣን ተዋጋኝ፣
ስራዬን አበላሸብኝ፣ ትዳሬን ሰይጣን በተነብኝ፣ ልጆቼን የድራግ የምናምን ሱስ እንትን አደረጋቸው። የተለያየ ነገር ብዙ ነባር ክርስቲያኖች ሳይቀር በልጆቻቸው እንኳን ሳይቀር እንባ ላይ ናቸው፣ ለቅሶ ላይ ናቸው። የቃሉን ኃይል ቢያውቁ ኑሮ፣ የቃሉን ስልጣን ቢያውቁ ኑሮ፣ የቃሉን ውጤታማነት ቢያውቁ ኑሮና ገና ከሕፃንነታቸው ጀምሮ የመዳን ጥበብ የሚገኝበትን ይሄን ምስጢራዊ ቃል ቢመግቧቸው ኑሮ። ብዙዎቻችን ልጆቻችን ጥሩ ምግብ ነው። እንዲያው በአሁኑ ዘመን የሚገርማችሁ ነገር ውድ የተባለ ሱፐርማርኬት ብትሄዱ ሽሚያ ነው፣ ሰልፍ ነው ያለው። ለልጁ ሰው ብዙ አይነት ምግብ ነው የሚገዛው። የአሳ ዘይት አስፈላጊ ነው ሲባል አሳ ዘይት ከተማ ላይ አይገኝም። አሳ ነው ልጆች መብላት ያለ አሳ። ሁሉ ሰው ለዚህኛው አእምሮ በጣም ይተጋል። መልካም ነው፣ አስፈላጊ ነው። ነገር ግን የእግዚአብሔር ቃል ነጋቸው ላይ ምን አይነት ውጤት እንደሚያመጣ ብናውቅ ኑሮ ልጆቻችን በእግዚአብሔር ቃል እንዴት እንመግባቸው ነበር? እንዴት እንመግባቸው ነበር? ያን ባለማድረጋችን ግን ከፍ ሲሉ ወደ ሌላ ነው የሚሄዱት። የእግዚአብሔር ሕዝብ ደግሞ ስታዩት ተጠቃው፣ ተሸነፍኩ፣ ወጋኝ፣ ተወጋው የሚሉት ነገር አለ እና መጽሐፍ ቅዱስ ግን ሲናገር የእግዚአብሔር ቃል የመንፈስ ሰይፍ ነው ይላል። ተምሳሌታዊ ንግግር አይደለም። ይሄ የመንፈስ ሰይፍ ነው የሚለው በመንፈሳዊ ዓለም ውስጥ እናንተ የእግዚአብሔርን ቃል ከመንፈሳችሁ ውስጥ ከልባችሁ ውስጥ ስትናገሩት አይናችሁ ተከፍቶ ብታዩ ሰይፍ ነው ካፋችሁ የሚወጣው፣ ባፉ ሰይፍ የሚያጠፋው ይላል ተሰሎንቄ ምዕራፍ 4 ላይ ጌታ ኢየሱስን ሲናገር ስለ ጌታ ኢየሱስና ስለ አውሬው ሲናገር አውሬውን የሚያጠፋው በምኑ ነው ይላል? ባፉ ምንድነው? ሰይፍ። ካፉ የሚወጣው ምንድነው? ሰይፍ ነው። ቃሉ ነው ሰይፍ። ይሄ ተምሳሌታዊ ንግግር እንደ ሰይፍ ነው ለማለት አይደለም። አንዳንድ የእግዚአብሔር ሕዝብ ተምሳሌታዊ ንግግርና ሪል ነገርን ስፒሪቹዋል ነገርን አይለይም። እሱ ነው ትልቁ ፈተና። እናንተ ማመን ያለባችሁ የእግዚአብሔርን ቃል በእምነት ከልባችሁ ስትናገሩ ሰይፍ ካፋችሁ እየወጣ ነው። በሽታ ይዞ የመጣውን፣ ውድቀት ይዞ የመጣውን፣ ኪሳራ ይዞ የመጣውን፣ ግራ መጋባት ይዞ የመጣውን፣ ኃጢአትን ተሸክሞ የመጣውን ሰይጣን የሚቆርጥ አጋንንትን የሚቆርጥ ሰይፍ ባፋችሁ ላይ አለ። ያ የማን ቃል ነው? የእግዚአብሔር ቃል ነው። የመንፈስን ሰይፍ አንሱ እርሱም የእግዚአብሔር ቃል ነው አለ ኤፌሶን ምዕራፍ 6 ቁጥር 17። የመንፈስን ሰይፍ ያዙ። የመንፈስ ሰይፍ ነው ለስፒሪቹዋል ዋርፌር፣ ለመንፈሳዊ ውጊያ የማጥቂያ መሳሪያችን ምንድነው? የእግዚአብሔር ቃል ነው። መከላከያችን ፌዝ ነው። ያ ፌዝ ደግሞ ቢውልድ የሚደረገው በእግዚአብሔር ቃል ነው። ክብር ለጌታ ይሁን። 9ኛ ርስትን ከቅዱሳን ጋር ስለሚያካፍል ነው። የርስታችን ካርታ ነው መጽሐፍ ቅዱስ። ቃሉ የርስታችን ካርታ ነው። በስሜ የተመዘገበውን ርስቴን የማገኘው በእግዚአብሔር ቃል ውስጥ ነው። የእግዚአብሔርን ቃል ሳጠና ርስቴን አገኛለሁ። ለኔ የተነገረልኝን አገኛለሁ። ለኔ የተሰጠኝን ድርሻ በቅዱሳን ማህበር አገኛለሁ። ጳውሎስ አገኘ፣ ጌታ ኢየሱስ አገኘ። ጌታ ኢየሱስ ሕይወቱን አይታችሁ ከሆነ እንዲህ ተብሎ እንደተጻፈ ወደ ኢየሩሳሌም ወጣ። እንዲህ ተብሎ እንደተጻፈ ወደ ናዝሬት ወደ ግብጽ ወረደ። እንዲህ ተብሎ እንደተጻፈ ከግብጽ ተመለሰ። እንዲህ ተብሎ እንደተጻፈ እንዲህ አደረገ። ኢየሱስ የተጻፈውን ሁሉ እያገኘ ነው የኖረው። ያ ማለት በእግዚአብሔር በአባቱ ዘንድ የተዘጋጀለት ርስት ክልል ነው። ያን የርስት ክልሉን በእግዚአብሔር ቃል ካርታነት ወክ አደረገ፣ ወረሰ። ጌታ ስሙ ይባረክ። ብዙዎቻችን በዚህ የእግዚአብሔር ቃል ስለ እያንዳንዳችን የተባለው ጀምላውን ብቻ ነው የያዝነው። ግን በዚህ ቃል ብታነቡ ርስት ታገኛላችሁ። ጳውሎስ በመጽሐፍ ቅዱስ በኢሳይያስ መጽሐፍ ላይ የተጻፈውን አገኘና ለኔ ነው ይሄ አለ። ጳውሎስ በዘሌዋውያን ላይ የተጻፈውን አገኘና ይሄም ለኔ ነው አለ። እግዚአብሔር ስሙ የተባረከ ይሁን። አሜን ነው ወይ? አሜን ነው ወይ? እስኪ በሉ የእግዚአብሔር ቃል በሉ እስኪ ከቅዱሳን ጋር የርስት ተካፋይ ያደርገኛል። በሉ እስኪ የእግዚአብሔር ቃል በሉ እስኪ ከቅዱሳን ጋር የርስት ተካፋይ ያደርገኛል። ቃሉ ከሌለኝ ርስት የለኝም። ታስይት ሞኝ አትሁኑ። ጸልይልኝ፣ እጅ ጫነብኝ፣ ገፍትረኝ፣ ጣለኝ ብቻ አትበሉ። እሱ ምንም ርስት አይሰጣችሁም በሰማይ። ርስት የምታገኙት ከእግዚአብሔር ቃል ፈልጋችሁ
አግኝታችሁ ፕሮሚሳችሁን ማለት ነው እግዚአብሔር በቃሉ ለእናንተ ተስፋ ያደረገውን ነገር አግኝታችሁት የራሳችሁ አድርጋችሁት ወርሳችሁት በዚህ ምድር ላይ መኖር ስትጀምሩ በዛ ከዚህ ምድር ስታልፉ መሬት ሆኖ ታገኙታላችሁ፣ ቤት ሆኖ ታገኙታላችሁ። በሰማይ በሚመጣው አዲሲቱ ኢየሩሳሌም ቤት ተሰርቶ የምናገኘው በእግዚአብሔር ቃል ነው። መሬት የምናገኘው በእግዚአብሔር ቃል ነው። የምንገባበትን ቤት ምንሰራው በእግዚአብሔር ቃል ነው። ወገኖቼ በደንብ ከልባችሁ ስሙኝ። የምናገኘው በእግዚአብሔር ቃል ነው። እዚህ ምድር ላይ የተሰጠንን የሰማይ ተስፋ በቃሉ ካልወረስ ነው ሰማይ ስንሄድ ልናገኘው አንችልም። ኋላ ያላችሁ ውጭ ያላችሁ እዚህ ያላችሁ በሚዲያ የምሰሙኝ ሰዎች ሁሉ በጣም አስረግጬ ጊዜ ሳይመሽ ልነግራችሁ ፈልጋለሁ። በዚህ የእግዚአብሔር ቃል እዚህ ምድር ላይ በእምነት የራሳችሁ ያላረጋችሁት ሰማይ ስትሄዱ ይጠብቀኛል ብላችሁን ተስፋ እንዳታደርጉ። የማታውቁት አገር አይደለም ሄዳችሁ የምትገቡት፣ የምታውቁትን ነው የምትወርሱት። እዚህ ምድር ላይ እስራኤላውያን ከግብፅ ምድር ወጡና በሲና ምድረ በዳ ተቀመጡ። ለምንድነው እግዚአብሔር ያስቀመጣቸው? ከዛ ስለ ርስታቸው በሙሴ በኩል ነገራቸው። በያዕቆብ ከፋፍላቸዋለሁ አለ። ያዕቆብን ርስት ከፋፍያ አድላቸዋለሁ አለ። ያዕቆብ ራሱ ርስታቸውን ነገራቸው። ከዛ ሙሴ ርስታቸውን ነገራቸው። ሙሴ ሲያርፍ እግዚአብሔር ጠራውና ኢያሱን ባሪያዬ ሙሴ ሞቷል፣ እንግዲህ ለእስራኤላውያን ለያዕቆብ ልጆች ርስትን ታካፍላቸዋለህ አለ። ርስት ምን ትላቸዋለህ? የትኛውን ርስት ነው? በቃል የተነገረውን ርስት። ከዚህ እስከዚህ የእንትና ድርሻ፣ ከዚህ እስከዚህ የእንትና ድርሻ፣ ከዚህ እስከዚህ የእንትና ድርሻ ተብሎ ሲገቡ ሳይሆን ሳይገቡ ነው የተነገራቸው። እየሰማችሁ ነው ወይ? መቼ ነው የተነገራቸው? ወደ ከነዓን ሳይገቡ ነው ርስታቸው የተነገራቸው። እዚህ ነው ርስታችሁን መውረስ ያለባችሁ በጌታ በኢየሱስ ስም። እዚህ ነው በእግዚአብሔር ቃል ፈልጉና አግኙ ርስታችሁን። ስትሄዱ ማየት የምትፈልጉትን ሁሉ እግዚአብሔር በዚህ ቃል ጽፎታል። ስትሄዱ ማየት የምትፈልጉትን። ስለዚህ እዚሁ ምድር ላይ ነው። ለምንድን ነው የእግዚአብሔርን ቃል ማጥናት ያለብን? ለምንድን ነው የእግዚአብሔርን ቃል ማንሰላሰል ያለብን? የእግዚአብሔርን ቃል መረዳት ያለብን ለምንድን ነው? ያመነውን ነው። እዚህ ምድር ላይ የተረዳነውን ያመነውን ነው ሰማይ ስንሄድ የምናገኘው። የእግዚአብሔርን ቃል ላንብብላችሁ። የሐዋርያት ሥራ ምዕራፍ 20:32 ላይ አሁንም ለእግዚአብሔር፣ አዲሱ መደበኛ ትርጉም ነው፣ ለእግዚአብሔር እንዲሁም ሊያንጻችሁና በቅዱሳን ሁሉ መካከል ርስት ሊያወርሳችሁ ለሚችለው። ወይ ጌታ ስሙ ይባረክ። እስኪ ስሙት። በቅዱሳኑ ሁሉ መካከል ድሃ እንዳትሆን ተባባሉ። ቤት የለሽ እንዳትሆን፣ ርስት የለሽ እንዳትሆን፣ በቅዱሳኑ መካከል በሉ እስኪ። ቤት የለሽ እንዳትሆን፣ ርስት የለሽ እንዳትሆን የሚረዳህ በሉት የእግዚአብሔር ቃል ነው። አይገርምም? የማን ቃል ነው? እግዚአብሔር ቃል ነው። እንዲሁም ሊያንጻችሁና በቅዱሳን ሁሉ መካከል ርስት ሊያወርሳችሁ ለሚችለው ለጸጋው ቃል አደራ እሰጣቸዋለሁ ይላል። በቅዱሳኑ መካከል ርስት ሊያወርሳችሁ ለሚችለው። እዚህ ምድር ላይ በእምነት የወረሳችሁት ቃል እዛ ላይ አክቹዋል ሆኖ ታገኙታላችሁ። እዚህ ምድር ላይ እውር ሆነን ከሄድን እዛ ስንሄድ በቃ የአገሩ ዜጋ ከመሆን ያለፈ ነገር አይኖርም ማለት ነው። 10ኛ መቼ ነው የምትጨርሰው እንዳትሉኝ፣ አልጨርስም። 10ኛ ጌታ ስሙ ይባረክ። በብዙ ማስረጃ ነገራቸው አይደለም ጌታ ኢየሱስ ራሱ አይደለም እሱ ክርስቶስ እንደሆነ በብዙ ምን። ስለዚህ ቃሉ ምን እንደሆነ በብዙ ማስረጃ ልነግራችሁ ፈልጌ ነው። በብዙ ማስረጃ ስሙ ለዘላለም ይባረክ። 10ኛ ረጅም ዕድሜን ስለሚሰጥ። ዕድሜን ያረዝማል የእግዚአብሔር ቃል። ይግባባችሁ በኢየሱስ ስም። ዕድሜያችሁ ይረዝማል። ዘዳግም 32:47 በእርግጥ እኔ ቃሉን ሳነብ አንዱን ብዬ አንዱን መተው ስለሚበዛ ነው። ዘዳግም 32:47 ቃሎቹ ለእናንተ ሕይወታችሁ እንጂ እንዲሁ ባዶ ቃሎች አይደሉም። ወይኔ እስኪ በሉ ቃሎቹ ለእኔ ሕይወት እንጂ እንዲሁ ባዶ ቃል አይደለም።
ምክንያቱም ምንድነው? በእነርሱ ዮርዳኖስን ተሻግራችሁ በቃሎች ማለት ነው። በእነርሱ ችግራችሁን ተሻግራችሁ ምድረ በዳን አቋርጣችሁ የኃጢአትን ፈተና አሸንፋችሁ የዲያብሎስን ውጊያ ረታችሁ ማለት ነው። በእነሱ ዮርዳኖስን ተሻግራችሁ በምትወርሷትም ምድር ረጅም ዘመን ትኖራላችሁ። በእነሱ በቃሎቹ ማለት ነው። ዮርዳኖስን ምን ትላላችሁ? ያልተሻገራለ ማን ነው ያልተሻገረው? የእግዚአብሔር ቃል የሌለው ምድረ በዳ የቀረው። በእነርሱ ደግሞ የተሻገራለ፣ በእግዚአብሔር ቃል የተሻገራለ። ተሻገረ። መሻገር ብቻ አይደለም፣ እዛ የወረሰው ምድር ላይ ደግሞ እድሜው ምን አለ ይላል? ረዘመ። የአገልግሎት እድሜ እንዲረዝም፣ የቅባት እድሜ እንዲረዝም፣ የስኬት እድሜ እንዲረዝም። ምክንያቱም ትናንት ስናወራ እንደዛ እያወራን ነበር እዛ ወንድም ጋርና አንዳንድ ሰው እኮ ይነሳል ይጠፋል አይደል እንዴ? 2 ዓመት ይቀባል፣ 3ኛ ዓመት አይደግምም። የ2 ዓመት ቅባት ይታያል። በዛ በወረሰው ቅባት ውስጥ እድሜው እንዲረዝም የእግዚአብሔር ቃል ያስፈልጋል። በወረሰው ርስት ውስጥ እንዲቆይ የእግዚአብሔር ቃል ያስፈልጋል። እኔ እያልኩ ነበር፣ እግዚአብሔር ሆይ እኔ በህይወት እያለሁ ማየት ማልፈልገው ነገር አለ። አንዳንድ ሰው በህይወት እያለ እኮ ነው የሚያየው። ማየት የለብንም። እኛ በህይወት እያለን የኛ የሆነ ነገር ሲሞት ሲያልቅ ለምን እናያለን? ማየት የለብንም። እኛ እያለን አይደለም ታሪክ መሆን ያለበት። እኛ ሄደን እንኳን ቢሆን ይሻላል ታሪክ መሆን ያለበት። እኛ ቆመን እንዴት ታሪክ ይሆናል? የኛ ስኬት፣ የኛ ውጤት። እስኪ እኔ እያለሁ በሉ እስኪ ታሪክ እንዲሆን አልፈልግም። ቆሜ በህይወት ቆሜ አገልግሎቴ ታሪክ ሆኖ እንዲወራ ነበረ። እንደዚህ በህይወት ቆሜ ነበረ እንደዚህ ስራዬ ነው። ከኔ እንኳን ባሻገር ከታሪክነት ማለፍ አለበት። ግን ያን የሚያደርገው የማን ቃል ነው? የማን ቃል ነው? የማን ቃል ነው? ሃሌሉያ! ክብር ለጌታ ይሁን። የመጨረሻሽ 11 እግዚአብሔር ራሱ በቃሉ ስላለ ነው። ለምንድን ነው የእግዚአብሔርን ቃል ማንበብ ያለብን? ራሱ እግዚአብሔር በምን ውስጥ አለ? ስናነብ ማን ይናገራል? እግዚአብሔር። ስንጸልይ እኛ እንናገራለን። ቃሉን ስናነብ እግዚአብሔር ይናገራል። ይህ የእሱ ቃል ነው። This is his voice። የእሱ ድምፅም ነው። እግዚአብሔር ከሁሉ በላይ የሚናገረው በቃሉ ነው። ከዚህ ከትንቢቱ ሁሉ ቃል ይልቅ የጸና ቃል አለን አለ ጴጥሮስ። እግዚአብሔር በቃሉ ይናገረናል፣ በቃሉ ይዳስሰናል፣ በቃሉ ከኛ ጋር ህብረት ያደርጋል። እኛ ስንጸልይ ወደ እግዚአብሔር እንናገራለን፣ እርሱ በቃሉ ወደኛ ይናገራል። በእርግጥ ጸሎትና የእግዚአብሔር ቃል ሁልጊዜ አብረው መሄድ አለባቸው። ሁሌ። ለምንድን ነው የእግዚአብሔርን ቃል የምናነበው? እግዚአብሔር በቃሉ ውስጥ ስላለ ነው። ጌታ ኢየሱስ እንደዚህ አለ በዮሐንስ ወንጌል ምዕራፍ 14 ከቁጥር 20 ጀምሮ እስከ 24 አንብቡ። ምን አለ? የሚወደኝ ቢኖር ትእዛዜን ይጠብቃል፣ ትእዛዜን የሚጠብቀውንም አባቴ ይወደዋል፣ እኔና አባቴም ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን፣ ራሳችንም እንገልጥለታለን። ከዛ ደቀ መዛሙርቱ ለዓለም ሳይሆን ለእኛ እንዴት አድርገህ ነው? ዓለም እያየህ አይደለም፣ እንዴት ነው ለደቀ መዛሙርትህ ራስ የምትገልጠው ብለው ሲጠይቁት የሚወደኝ ቢኖር ቃሌን ይጠብቃል። ምንን ይጠብቃል? ወደ እርሱም እንመጣለን፣ በእርሱም ዘንድ ምን እናደርጋለን? መኖሪያ እናደርጋለን። ማለትም የእግዚአብሔር ቃል የእግዚአብሔር መኖሪያ ነው፣ የእግዚአብሔር መገለጫ ነው። እንዲያውም እግዚአብሔር ለቃሉ ያለውን ክብር ሲገልጥ ኢየሱስን ቃል ተብሏል። ጌታ ስሙ ይባረክ። ስለዚህ ለምንድን ነው የእግዚአብሔርን ቃል የምናጠናው? እግዚአብሔር በቃሉ ውስጥ ስላለ ነው። የእግዚአብሔርን ሕልውና፣ የእግዚአብሔርን መገኘት፣ የእግዚአብሔርን ክብር መገናኘት የምንፈልግ ሰዎች ሁላችንም ይሄን ማድረግ ይኖርብናል። ክብር ለጌታ ይሁን። ከመጽሐፍ ቅዱሳችን ምን ማግኘት ነው የፈለግነው የሚለውን ነገር ማወቃችን፣ መጽሐፍ ቅዱስን እንዴት ነው የምናነበው የሚለውን
ይወስናል። በሚቀጥለው ሳምንት ጌታ ቢፈቅድ ይሄን እናያለን። ከመጽሐፍ ቅዱስ ምን ለማግኘት ነው የምናነበው? አሁን ለምን እንደምናነብ ነግሬያቸዋለሁ። አነባበባችንን ይወስናል። ምን ለማግኘት ነው የምናነበው የሚለው አነባበባችንን ይወስናል። በሚቀጥለው ሳምንት አብራራላችኋለሁ። ለምሳሌ አንድ ሰው እምነቱን ለመጠበቅ to defend his faith ማንበብ ሊገባው ይችላል። ወይም ደግሞ to feed his soul ነፍሱን ለመመገብ ማንበብ ሊያስፈልገው ይችላል። ወይም ደግሞ መንፈሱን ለመመገብ ሊያነብ ይችላል። የተለያየ የምናነብበት ምክንያቶች ይኖራሉ። ማለትም አፕሮቻችን ወደ ቃሉ ስንሄድ ይለያያል ማለት ነው። ለምሳሌ እምነታችን ዲፌንድ ለማድረግ በእምነታችን ላይ የተነሳን ሐሰተኛ አስተምሮ ለመቃወምና ለመቋቋም መጽሐፍ ቅዱስን የምናጠናበት አጠናንና ለመንፈሳችን ምግብ እንዲሆን የምናጠናበት አጠናን የተለያየ መሆን መቻል አለበት። ካለዛ ግን በጣም አስቸጋሪ ነው የሚሆነው። ብዙ ጊዜ መጽሐፍ ቅዱስ ኃይሉን ያጣው ይሄን ለይተን ካለማወቅ የተነሳ ነው። ለምሳሌ የቀደሙት አብያተ ክርስቲያናትን ብታዩ፣ በተለይም ደግሞ በጣም ቀደም ያሉትን ደግሞ ብታዩ የጥንት ቤተ ክርስቲያናት እምነትን ዲፌንድ ለማድረግ ያመጧቸውን የመጽሐፍ ቅዱስ አጠናን ዘዴዎችና ያመጧቸውን የመጽሐፍ ቅዱስ ጥናቶች ነው ሁልጊዜ ቸርች የምትናገረው። ለህዝቡ ሬሌቫንት አይደለም። ሬሌቫንት የሚሆነው በሌላ መንገድ መጽሐፍ ቅዱስን ስናጠናው ነው። ስለዚህ በነስተን ጌታን እናመሰግናለን። ተባርካችኋል በዚህ ቃል። ሃሌሉያ ሃሌሉያ ሃሌሉያ። ዛሬ ትወስናላችሁ። ከዚህ ሰዓት ጀምሮ የእግዚአብሔርን ቃል እንደገና በቤታችሁ ልታነሱ ትወስናላችሁ። እስኪ አንሱት፣ እስኪ መጽሐፍ ቅዱሳችሁን ሁላችሁ አንሱ። ጌታ ስሙ ለዘላለም ይባረክ። ሃሌሉያ ሃሌሉያ። ቃል ትገባላችሁ። ሚስማማለ ቃል ለመግባት ቃል ትገባላችሁ። ከጌታ ጋር እንግዲህ የምንኖረው ይሄን ተግባራዊ ስናደርግ ነው። እንኳን ከጌታ ጋር እርስ በርሳችንም አብረን የምንኖረው በእግዚአብሔር ቃል ነው። እግዚአብሔር ቃል የሌለው በቤተ ክርስቲያን ውስጥ የፈለገ ያህል ቢወደኝ እኔ እንደ ፓስተር አብረን እንደማንኖር አውቃለሁ። ቁርጤን አውቄ ነው የምቀጥለው። እውነቴን ነው ፓስተርዬ፣ በጣም ነው እኮ የምወድህ፣ በጣም ነው የምወድህ። ምኔን ነው የምትወዱት? ጸባይን። ከዛ እኔ በውስጤ ይሄ ወንድ መቼ ነው ቃሉ ከኔ ጋር እንዲኖር ብዬ ነው ማስበው። ቃሉ ከሌለን አብረን መኖር አንችልም፣ እንኳን ከእግዚአብሔር ጋር ማለት ነው። ለዛ ነው ጌታ ኢየሱስ ክርስቶስ እንደዛ ያለው። ቃሉ ከሌለ በሉ እስኪ ምንም ነገር የለም። ብዙ አገልጋይ የሚታለል ይመስለኛል። እናንተም ሴል የምትመሩ የተለያየ አገልግሎት ውስጥ ያላችሁ ደህንነት የምታስተምሩ እንደዛ ማወቅ አለባችሁ። የፈለገ ያህል እናንተም ቢወዷችሁ፣ እኛ ስራችን ሰው የእግዚአብሔር ቃል እንዲወድ ማድረግ ነው። ጌታን ያልወደደ ለእኔ ሊሆነኝ አይችልም። የእግዚአብሔርን ቃል ያልወደደ ለእኔ ሊሆነኝ አይችልም። ስለዚህ ኢትስ ኦኬ መቶ መጽሐፍ ቅዱስ ባያጠና ኢትስ ኦኬ፣ መቶ ባይማር ኢትስ ኦኬ፣ እኔን እስከወደደኝ ድረስ ኖ። ነገ አታገኙትም ያን ሰው። ለእናንተም አይሆንም፣ ለእግዚአብሔርም አይሆንም። ቃሉ የሌለው ሰው ለራሱም አይሆንም፣ ለሰውም አይሆንም፣ ለእግዚአብሔርም አይሆንም። ጌታ ስሙ የተባረከ ይሁን። ለምንድን ነው ያስነሳዋችሁና ቃሉን ያዙ ያልኳችሁ? ያልናቸውን ነገሮች እንድንደግማቸው ነው። የእግዚአብሔርን ቃል የማነበው በሉ ከኔ ጋር የመዳንን ጥበብ ስለማገኝበት ነው። የእግዚአብሔርን ቃል የማጠናው የእምነት ምንጭ ስለሆነ ነው። የእግዚአብሔርን ቃል የማጠናው ልቤን ስለሚያቀናልኝ ነው። የእግዚአብሔርን ቃል የማጠናው ሕይወቴን ውጤታማ ስለሚያደርግ የውጤታማ ሕይወት ፍኖተ ካርታ ስለሆነ ነው። የእግዚአብሔርን ቃል የማንሰላስለው መንገዴን ስለሚያነጻልኝ ነው። የእግዚአብሔርን ቃል የማንሰላስለው መልካም ዘር ስለሆነ ነው።
የእግዚአብሔርን ቃል የማጠናው ለመንፈሳዊ ውጊያ ሰይፍ ስለሆነ ነው። የእግዚአብሔርን ቃል የሚይዘው በቅዱሳን መካከል ርስትን ስለሚያካፍለኝ ነው። የእግዚአብሔርን ቃል የሚይዘው ረጅምን ዕድሜ ስለሚሰጠኝ ነው። የእግዚአብሔርን ቃል የማጠናው የእግዚአብሔርን ቃል የማነበው የእግዚአብሔርን ቃል የማንሰላስለው ራሱ እግዚአብሔር በቃሉ ውስጥ ስላለ ከእግዚአብሔር ጋር ስለሚያገናኘኝ ነው። በጌታ በኢየሱስ ስም ሃሌሉያ። ስለዚህ ቃል ገብታችኋል። በዚህ ቃል ገብታችኋል። ጌታ ስሙ ይባረክ። ባሎች እንደ ባልነታችሁ ለሚስታችሁ የምታካፍሉት፣ ወላጆች እንደ ወላጅነታችሁ ለልጆች የምታካፍሉት፣ አገልጋዮች እንደ አገልጋይነታችሁ ለምታገለግሏቸው የምታካፍሉት፣ የምትሰጡት የእግዚአብሔር ቃል እንዲኖር ከዛሬ ጀምሮ ውሳኔ አድርጉ። እጆቻችን እናነሳና ጌታን እናከብራለን። ስሙ ለዘላለም ይባረክ። ውጭ ያላችሁ ደስተኞች ናችሁ? ሃሌሉያ። ፋዘር እናመሰግንሃለን፣ ስምህን እንባርካለን፣ ከፍ እናደርግሃለን። ከዘላለም እስከ ዘላለም ስምህ የተባረከ ይሁን። ቃልን ስለሰጠህን እናመሰግንሃለን። በጌታ በኢየሱስ ስም አሜን፣ አሜን።